ሰላም እንዴት ናችሁ? የደሱ ሄልቲ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ አሜባ ቶሎ ካልታከመ እንዴት ነው የጉበት መበስበስ ወይም ደግሞ አሜቢክ ሊቨር አብሰስ እያልን የምንጠራውን ችግር የሚያስከትለው ሚለውን ሜካኒዝም ኦፍ አክሽኑን ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሮ ነባሪ ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሐሳቤ ስመለስ አሜባ እንደሚታወቀው ፕሮቶዞዋል ኢንፌክሽን ነው። ብዙ ጊዜ ሰዎች የተበከለ ምግብና የተበከለ ውሃ በተለይ ደግሞ በሰገራ የተበከለ ኮንታሚኔት የሆነ ምግብና ውሃ ሲጠቀሙ ፓራሳይቱ ወደ ሰውነታቸው ይገባል ማለት ነው። ብዙ ጊዜ አሜባ የሚያጠቃው አንጀትን ነው። በተለይ ደግሞ ሲስት ፎርሙን ኢንቶ አሜባ ሂስቶሎቲካ እያልን የምንጠራውን ፓራሳይት ሰዎች በተበከለ ምግብና በተበከለ ሲጠቀሙት አንጀት ላይ ይደርሳል፣ አንጀትን ያጠቃል ማለት ነው። በጊዜ ሂደት ይህ ነገር ቶሎ ካልታከመና ሕክምና ካላገኘ ሴቪየር የሆነ ኮምፕሊኬሽን ያስከትላል። ይህ ኮምፕሊኬሽን አሜቢክ ሊቨር አብሰስ እያልን እንጠራዋለን ማለት ነው። እንደሚታወቀው አንጀታችን ከመጠን በላይ ተጎዳ በኋላ በብለድ ስትሪም አማካኝነት ወይም ደግሞ በፖርታል ሰርኩሌሽን ያለ በምንጠራው አማካኝነት ወደ ጉበት ይደርሳል ማለት ነው። ጉበት ከደረሰ በኋላ ጉበትን በማበስበስ የተለያዩ ኮምፕሊኬሽኖችን ያስከትላል ማለት ነው። በተለይ ደግሞ ጉበት ከበሰበሰ በኋላ እንደሚታወቀው ፍላስክ ሼፕ የሆነ ፐስ ይፈጥራል። ይህ ፐስ ሲፈነዳ ቀስ እያለ ደግሞ ሌሎችን ኦርጋኖች ሊያጠቃ ይችላል። ለምሳሌ አብዶሚናል ካቪቲን ሊበክል ይችላል። ሌሎችንም ሳምባን፣ ልብን ሊጎዳ ይችላል ማለት። ስለዚህ ይህ ኢንፌክሽን ቶሎ ትሪት ካልተደረገና ኤርሊ መድኃኒት ካላገኘ አሁን እንዳልነው አብሰስ ፎርም ሊያደርግ ይችላል ማለት ነው። ብዙ ጊዜ 90% የሚሆኑ ሰዎች በፓራሳይቱ ሲጠቁ ምንም አይነት ምልክት አያሳዩ ማለት ነው። ከ10% በታች የሆኑ ወይም ደግሞ ከ5 እስከ 10% በታች የሆኑ ሰዎች ናቸው ምልክቱ የሚያሳዩና ቶሎ መታከምና ቶሎ ችግሩ መፍታት በጣም አስፈላጊ ነው ማለት ነው። እንደሚታወቀው አሜባ እንዴት ነው አሜቢክ ሊቨር አብሰስ ሊያስከትል የሚችለው የሚለውን ሜካኒዝም ኦፍ አክሽኑን በአራት ከፍዬ ለእናንተ በደንብ አብራርቼ እነግራችኋለሁ። ቪዲዮውን ሰብስክራይብ ያደረጋችሁ ሰዎች ቪዲዮውን ሰብስክራይብ አድርጉ። ነባር ሰዎችም ላይክ እና ሼር ያደረጋችሁ የድሮ ትብብራችሁ እንዳይለይ ስል ጠይቃለሁ። የመጀመሪያውና አንደኛው ኢንፌክሽን ይፈጥራል። እንደሚታወቀው ሰዎች ብዙ ጊዜ በሰገራ የተበከለ ምግብና ውሃ ኢንጀስት ሲያደርጉ አብረው ኢንቶ አሜባ ሂስቶሎቲካውን ሲስት ፎርሙን አብረው ይወስዱታል ማለት ነው፣ ወይም ደግሞ ሰውነታቸው ውስጥ ያስገባሉ። በዚህ ሂደት ኢንፌክሽን እንዲፈጠር ያደርጋል ማለት ነው። ለመጀመሪያ ጊዜ የሚያጠቃው የሰውነታችን ፓርት አንጀትን ነው ማለት ነው አሜባ። ሁለተኛ ኢንተስታይን ኢንቬዥን ሊያደርግ ይችላል ማለት አንጀታችን ይወራል ማለት ነው። በተለይ ተገባ በኋላ ሲስቱ ሰውነታችን ኢንቬድ ካደረገ በኋላ ወደ ትሮፎዞይት ይቀየራል፣ ወይም ደግሞ ሲስት ፎርሙ ወደ ትሮፎዞይት ይቀየራል። ይህ ትሮፎዞይት ቫይሩላንስ ፋክተር አለው። ያ ማለት የተለያዩ ኢንዛይሞች አሉት። በተለይ ሌክቲን፣ ሲስቲን፣ ፕሮቴዝ የሚባሉ ኢንዛይሞች አሉት። በእነዚህም ኢንዛይሞች አማካኝነት ኢንተስታይናል ላይኒንግ ወይም ደግሞ የአንጀታችን ግድግዳ ብሪክ በማድረግ ወይም ደግሞ ኢንቬድ በማድረግ በቀላሉ ኢንፍላሜሽን እንዲፈጠርና ፍላስክ ሸፕድ ወይም ደግሞ ጠርሙስ የመሰለ ቁስል እንዲፈጠር ያደርጋል ማለት ነው። እንደራሱ ቅርጽ አማካኝነት ቁስል እንዲፈጠር ምክንያት ሊሆን ይችላል ማለት ነው። ይህ ቁስለት ኢንፌክሽን ዴቨሎፕ ያደርጋል ማለት ነው። ኢንፌክሽን እንዲፈጠር ያደርጋል። ይህ ኢንፌክሽን አሜቢያሲስ ወይም ደግሞ አሜቢክ ዲዘንትሪ እያልን እንጠራዋለን ማለት ነው። ብዙ ጊዜ በአሜባ የተጠቁ ሰዎች አንጀታቸውን ስለሚልጥ አንጀታቸውን ቁስለት ስለሚፈጥር በሰገራ አማካኝነት ደም የተቀላቀለ ሰገራ ብዙ ጊዜ እንትን ይላሉ ማለት ነው። ስለዚህ እንደዚህ አድርጎ ኢንፌክሽን እንዲፈጠርና አሜቢክ ዲዘንትሪ እንዲፈጠር ያደርጋል። ሶስተኛ ይሄ እንትኑ ትሮፎዞይት ፎርሙ እንደሚታወቀው ወደ ሊቨር ስፕሪድ ሊያደርግ ይችላል ማለት ነው። ወደ ጉበት ማይግሬት ያደርጋል ማለት ነው። በተለይ ይሄ ፐርሰንቱ ዝቅ ያለ ቢሆንም ብዙ ጊዜ ትሮፎዞይት ፎርሙ በብለድ ስትሪም አማካኝነት ወይም ደግሞ በደም ስር አማካኝነት ወደ ፖርታል ሰርኩሌሽን ወይም ደግሞ ወደ ጉበት የሚወስደው የደም ዝውውር አማካኝነት ይገባል ማለት ነው። በዛ ሂደት ጉበት ላይ ይደርሳል ማለት ነው። አራተኛ ጉበት ላይ ከደረሰ በኋላ አብሰስ ፎርም ያደርጋል። ያ ማለት የጉበት መበስበስ ወይም ደግሞ አብሰስ ዴቨሎፕ ያደርጋል ማለት ነው ጉበታችን። ስለዚህ ጉበታችን ከደረሰ በኋላ እንደሚታወቀው የትሮፎዞይት ቲሹ ዲስትራክት ሊያደርግ ይችላል፣ ቲሹአችን ይጎዳል፣ እንዲሁም ደግሞ ኢንፍላማቶሪ ሪያክሽን ይፈጥራል ማለት ነው። በዛ ሂደት
የተለያዩ የጉበት ሴሎች ዴዝ እንዲሆኑ ወይም ደግሞ ይሄ ሄፓቶሳይት እያለ የምንጠራቸው እንዲጎዱና ኒክሮታይዝ እንዲሆን ያደርጋል ማለት ነው። ይሄ ሂደት እንደሚታወቀው ፐስ ፊልድ ያደርጋል ማለት ነው። ይሄ ፓራሳይት ጉበታችን በሚጎዳበት ጊዜ መግል ይፈጥራል። መግል ተፈጠረ በኋላ ኮሌክት ያደርግ ይችላል። ያ ማለት የተለያዩ ኮሌክሽኖች ዲቨሎፕ ያደርጋል። በተለይ ኒክሮታይዝ ዴቫይረስ ስለምንጠራቸው ይፈጠራሉ። በዛ ምክንያት አሜቢክ ሊቨር አልሰስ እያልን የምንጠራው ችግር ይኖራል ማለት ነው። ይህ ሂደት ፐስ ኮሌክት ሲያደርግ አንቾቪ ሳክ እያልን እንጠራዋለን ማለት ነው። ይህ ሳክ እንደሚታወቀው ጉበታችን ሲበሰብስ የራሱን ቅርጽ ይይዝና በተለይ ደግሞ አብሰስ ፎርም እንዲያደርግና አንቾቪ ሳክ የመሰለ ነገር ይፈጥራል ማለት ነው። ይህ አንቾቪ ሳክ ትሪት ካልተደረገና በቀላሉ ራፕቸር ካደረገ ወደ ተለያዩ ኦርጋኖች ማይግሬት ያደርጋል ማለት ነው። ፓራሳይቱ በተለይ ደግሞ ወደ ለንግ ወደ የልባችን ሳክ ወይም ደግሞ ልባችን አቅፎ የሚይዘው ፓርት ላይ ይሄዳል። አብዶሚናል ካቪቲ ላይ ይገባል ማለት ነው። በዛ መሰረት ፋታል ስቴጅ ወይም ደግሞ ሰዎች በቀላሉ ህይወታቸውን እንዲያጡ ሊያደርግ ይችላል ማለት ነው። ስለዚህ ጥንቃቄ ማድረግ በጣም አስፈላጊ ነው ማለት ነው። እንዴት መከላከል እንችላለን የሚለውን ስናይ የመጀመሪያውና አንደኛው ጉድ የሆነ ሃይጂን ወይም ደግሞ ፕራክቲስ ማድረግ ንጽህናን በአግባቡ መጠበቅ በጣም አስፈላጊ ነው። በተለይ በውሃና በሳሙና እጃችን አዘውትረን መጠቀም መታጠብ በጣም አስፈላጊ ነው። በተለይ ከሽንት ቤት መልስ ምግብ ከመብላታችን በፊት የእጃችን ንጽህና በአግባቡ መጠበቅ ለዚህ በሽታ ፍቱንና ፈረስት ሊሰጥ የሚችለው ነገር ነው ማለት ነው። ሁለተኛው ውሃን ስንጠቀም ንጹህ የሆነ ብንጠቀም ይመረጣል ማለት ነው። በተለይ ሰዎች ወደ አዲስ ኤሪያ ትራቭል ሲያደርጉ ሲንቀሳቀሱ ብዙ ጊዜ ሳኒቴሽን ፑር በሆነበት አካባቢ መጠቀም ያለባቸው ሲልድ የሆነ ወይም ደግሞ ቦትልድ የሆነ ውሃ ቢሆን ይመረጣል። እንዲሁም ደግሞ ሎካል የሆነ ወተር መጠቀም ካስፈለጋቸውም መጀመሪያ ቦይል ማድረግ አለባቸው ማለት ነው ከመጠቀማቸው በፊት። ስለዚህ የውሃን የምንጠቀመውን ውሃ ንጽህናውን መጠበቅ በጣም አስፈላጊ ነው ማለት ነው። ከዚህ በተጨማሪ አመጋገብ ላይ በተለይ ደግሞ ምግብ ስንመገብ ንጽህናው የተጠበቀ ምግብ ብንመገብ አሪፍ ነው። ብዙ ጊዜ ኩክድ የሆነ ምግብ ወይም ደግሞ እሳት የነካቸው ምግቦች ብንመገብ አሪፍ ነው። እንዲሁም ደግሞ ጥሬያቸውን የምንመገባቸው ምግቦች ለምሳሌ አትክልቶችን ፍራፍሬዎችን ስንጠቀም በደንብ ወሽ አድርገን በደንብ ንጽህናቸውን ጠብቀን ብንመገብ ይመረጣል። እንዲሁም ደግሞ በጥሬያቸው የምንመገባቸው ምግቦች ሎሚ እና ሌሎችን አሲዲክ ኮንቴንት ያላቸው ምግቦች ጨምረን ብንመገብ በጣም አስፈላጊ ነው ማለት ነው። ሌላው አራተኛው ፕሮፐር የሆነ ዌስት ዲስፖዛል ሲስተም መጠቀም አለብን ማለት። በተለይ ደግሞ ኢንቫይሮንመንት ላይ የተለያዩ ነገሮች ተጥሎ ስናገኝ አንዳንድ ነገሮችን ስናገኝ እንደሚታወቀው በአንድ ላይ እነዚህ ዌስቴጅ ዲስፖዛል ሜቶዶችን መጠቀም ፐብሊክ ላይ አንዳንድ ነገሮች የተበከሉ ነገሮች እንዳይኖሩ ወይም ደግሞ አሜቢክ ሲስት ባለበት ኤሪያ ላይ አንዳንድ ነገሮችን ንጽህናቸውን መጠበቅ በጣም አስፈላጊ ነው። እንዲሁም ደግሞ ማቃጠል አንዳንድ ነገሮችን ሌላ ነገር ስለሚበክሉ ጥንቃቄ ማድረግ ተገቢ ነው ማለት ነው። ሌላው በተለይ ደግሞ አንድ ፋሚሊ መካከል የሆነ ሰው ተተያዘ ሁሉንም ፋሚሊዎችን ስክሪን ማድረግ በጣም አስፈላጊ ማለት ነው። በአንድ ሃውስሆልድ የሚኖሩ ፋሚሊዎችን ሁሉንም በደንብ ስክሪን ማድረግ አስፈላጊ ነው ማለት ነው። ምክንያቱም አንዱን ትሪት ብናደርግ ወደ ሌላው ሰው በተለያየ ምክንያት ሊተላለፍ ስለሚችል ሁሉንም ፋሚሊ ማከምና ስክሪን ማድረግ አስፈላጊ ነው። ሌላውና የመጨረሻው በአሜባ የተያዘ ሰው መድኃኒት ማግኘት አለበት ማለት ነው። ያ ማለት ሰገራ ከሰጠ በኋላ አሜባ አለበት ከተባለ ሲስት ፎርም ከተገኘ ዲሎክሳናይድ ፎሬት እንዲጠቀም ማድረግ አለብን። ወይም ደግሞ የተለያዩ ቲማቲም እና አንዳንድ ነገሮችን ወደ ሲስቱ ወደ ትሮፎዞይት የሚቀየር ቲማቲም አንዳንድ ነገሮችን በልቶ ከዛ ሜትሪንዳዞል ቲንዳዞል የመሳሰሉ መድኃኒቶችን እንዲወስድ ማድረግ አለብን ማለት ነው። እንዲሁም ደግሞ ትሮፎዞይት ፎርም ከተገኘበት ግን የተለያዩ መድኃኒቶችን መውሰድ አለበት። ለምሳሌ ቲንዳዞል ሜትሪንዳዞል የመሳሰሉ መድኃኒቶችን እንዲወስድ አድቫይስ እናደርገዋለን ማለት ነው። ስለዚህ ጥንቃቄ ማድረግ በጣም ተገቢ ነው ማለት ነው። አንዳንዴ እንደ ቀላል የምናያቸው በሽታዎች ብዙ ችግር እየፈጠሩና ህይወትን እስከ ማጣት ድረስ እየደረሱ ስለሆነ ጥንቃቄ ማድረግ በጣም ተገቢ ነው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ አሜባ እንዴት ነው የጉበት መበስበስ ሊያስከትል የሚችለው የሚለውን ሜካኒዝም ኦፍ አክሽኑን ለእናንተ ነገርኳችሁ። እንዲሁም እንዴት ነው አሜባ መከላከል የምንችለው የሚለውንም ከዚህ ጋር አያይዤ በደንብ አሪፍ ግንዛቤ ሰጥቻችኋለሁ ብዬ አስባለሁ። እናንተም ለሌሎች እንዲደርስ በጎ እንደራስ ነው በሚለው ላይክ እና ሼር አድርጉት። ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።